እንደሚታወቀው አገራችን ባለፉት ከለውጥ ዓመታት ወዲህ እንደ ሀገር ከሰላምና ደህንነት ስራው አኳያ በርካታ የሚባሉ ስኬቶች ተመዝግበዋል። በተለይም ደግሞ እንደ ሀገር ለውጡ ሊወለድ አካባቢ አገራችን የነበረችበት ሁኔታ ሁላችንም እንደምንረዳው አብዛኛው አካባቢዎች ላይ ግጭቶች ተንሰራፍተው የነበሩበት ሀገር ትፈርሳለች ተብሎ ሲሟረት የነበረበት በትክክልም አገር ለመፍረስ ከጫፍ የደረሰችበት ወቅት ነበር የነበረው። ያን ወቅት በዛ ወቅት ነው የለውጡ አመራሮች አዲስ ሂሳቤ አዲስ አስተሳሰብ ይዘው የቺን ሀገር የለውጡ አመራር መምራት የጀመረው። በተለይም ደግሞ ክቡር ጠቅላይ ሚኒስትራችን እና የፓርቲያችን ፕሬዝዳንት የጠቅላይ ሚኒስትሩነቱን መንበር ከተረከቡ ጊዜ ጀምሮ ሀገር በቀል የሆኑ ሂሳቤዎችን በማምጣት ሀገራችን ያው እንደሚታወቀው ከዚህ በፊት እንደሚታወቀው በየትኛውም በሀገሪቱ ታሪክ ውስጥ በቅኝ ያልተገዛች ትልቅ ሀገር ነች። ብቻም ሳይሆን በጉልበት እናንበረክክሻለን ብለው የመጡ ሀገሮችን በአንድነት አሳፍራ ድል ነስታ ወደ ኋላ የመለሰች ሀገር ነች። የሀገራችን ታሪክ ያንን ነው የሚያሳየው። ግን ደግሞ በዛው ልክ ባላት የጀግንነት ታሪክ ልክ ደግሞ በሀሳብ የበላይነት ከማመን ይልቅ የነበረን የፖለቲካ ልምዳችን አብዛኛው ጠመንጃን መሰረት ያደረገ መገዳደልን መሰረት ያደረገ መጠላለፍን መሰረት ያደረገ ትግል ነበር የነበረው በሀገራችን የፖለቲካ ታሪክ ውስጥ። ይሄ ታሪክ የለውጡ መንግስት ከመጣ በኋላ ግን ተቀይሯል ብቻ ሳይሆን ሁሉም ነገር በጠመንጃ ከሚሆን ይልቅ በወንበር መጥቶ በሀሳብ የበላይነት በንግግር ችግሮቻችንን መፍታት እንችላለን የሚል ሀገር በቀል እሳቤ መጥቶ በዛ መንገድ ሀገር ትፈርሳለች ከተባለችበት ፍጹም በየአካባቢው የነበሩ ግጭቶች ተፈተው ሰላማዊ አየር በተንፈስ የጀመርንበት ሂደት ነው ያለው። ከዚያ አኳያ ይሄ አሁን እንደ ሀገር ሰላማዊ አየር እየተነፈስን እንገኛለን ብለን ስንል በሁለት መንገድ፣ አንደኛው በተለይም ደግሞ ከጸጥታና ደህንነቱ አኳያ የጸጥታና ደህንነት ተቋማት ላይ የመጡ ሪፎርሞች የተሰሩ ሪፎርሞች በጉልበት ሀገር እናንበረክካለን፣ ሀገር እናፈርሳለን፣ ከኛ ውጭ ላሳር ብለው የሚሉ አካላትን ማንበርከክ በሚቻልበት ሁኔታ ላይ የጸጥታና ደህንነት ተቋማት ሪፎርም ቀላል በማይባል ሁኔታ ሀገራችን ላይ ትልቅ ምርታ አውጥቷል። ለዚህ ማሳያ የሚሆነው የመከላከያ ሰራዊታችን ሪፎርም የተደረገበት መንገድ፣ የደህንነት ተቋሞቻችን ሪፎርም የተደረጉበት መንገድ፣ የፌዴራል ፖሊስ ተቋሞቻችን ሪፎርም የተደረጉበት መንገድ ከተቋም ግንባታ ጀምሮ አጠቃላይ ተቋም ግንባታው እንዳለ ሆኖ መከላከያ ሰራዊታችንን በሰው ኃይል የማብቃቱን በሎጂስቲክ የማጠናከሩን ሁላችንም እንደምናውቀው ከዚህ በፊት የመከላከያ ሰራዊታችን የተለያዩ የተተኳሾችን ከውጭ ሀገራት እያስመጣ መሳሪያዎችን ከውጭ ሀገራት እያስመጣ ነበር። አሁን ባለ ሁኔታ ግን ተቋማዊ አቅም ከመገንባት ባለፈ እያንዳንዱን ለሰራዊቱ የሚያስፈልጉ ጉዳዮችን በሀገር ውስጥ እየተመረተ መከላከያው በሙሉ አቅሙ በሎጂስቲክም በሰው ኃይልም የተሟላ ደረጃ ላይ የደረሰበት ሁኔታ ነው ያለው። ይሄ ደቡብ ኢትዮጵያ ክልል ሲመሰረት አሁን ከተመሰረተ ኦልሞስት ሁለተኛ ዓመቱን እያስቆጠረን ያለውና በዚህ 2 ዓመት ጊዜ ውስጥ ክልሉ ሲመሰረት የነበረው የክልሉ አጠቃላይ ሞቶ ሁላችሁም እንደምታውቁት ክልሉ የሰላም የመቻቻልና የብልጽግና ተምሳሌት ክልል እናደርጋለን ብለን ነው ከህዝባችን ጋር ተግባብተን ይሄንን ክልል የመሰረት ነው። ከዛ አኳያ የብልጽግና ተምሳሌት የመቻቻል ተምሳሌት ማድረግ እንድንችል ቅድሚያ የሚሰጠው የሰላም ጉዳይ ነው። ይሄ የሰላም ጉዳይ ደግሞ የሰላም ተምሳሌት ክልሉ እናደርጋለን የሚለው ተልኮ ደግሞ እንደ ተልኮ ለተቋማችን የተሰጠ ተልኮ ነውና ከዛ አኳያ በእኛ በተቋማችን ደረጃ ይሄንን ክልል የሰላም ተምሳሌት ማድረግ የምንችለው ሰላማችንን በሰላሙ ጊዜ መስራት ስንችል ነው በሚል መነሻ ሰላማችንን በሰላሙ ጊዜ እንስራ የሚል ሞቶ ይዘን ባለፉት 2 ዓመታት ተንቀሳቅሰናል። ከዚያ አኳያ መጀመሪያ ያደረግነው የጸጥታና ደህንነት ተቋማቱ ይሄንን ክልል የሰላም ተምሳሌት ልናደርግ የምንችልበት ሁኔታ ላይ ምን መስራት አለብን የሚለው ነገር ቁጭ ብሎ መምከር ብቻ ሳይሆን አጠቃላይ ከዚህ በፊት የነበሩ የህግ ማቀፎችንን በማሻሻል በመነጋገር የህግ መሰረት እንዲኖረው የጸጥታና ደህንነት ተቋሞቻችንን እንዴት ሪፎርም እናደርግ በሚል መነሻ እንደ ሀገር የተጀመሩ ሪፎርም ስራዎችን ወደ ክልላችን በህግ ማቀፍ አዘጋጅተንለት እንዴት እናስተካክል የሚለውን የፖሊስ ተቋማችንን የሚሊሻ ኃይላችንን አጠቃላይ ደህንነት ጸጥታና ደህንነት ተቋሞቻችንን ሪፎርም ማድረግ መቻል አለብን በሚል የህግ ማቀፍ ተዘጋጅቶለት ያንን ስራ ሰርተናል። ሀገራችን የነበረው የተቃርኖ ፖለቲካ እንደነበረ እናስታውሳለን። ባለፉት ከ1000 ዓመት በላይ
የነበረው የተቃርኖ ፖለቲካ ፍጹም አንድነት የነበረው ፖለቲካ በጣም ረጅም ጊዜ ኢትዮጵያን ይዞ የቆየ ኢትዮጵያዊ መልክን ኢትዮጵያዊ ቁመናን ኢትዮጵያዊ ስለንቦናን ያላገናዘበ ፍጹማዊ አንድነት የፖለቲካ ታሪክ እንደነበረን ይህን ተከትሎ ትርክታችን እየተቀረጸ ነበረውም የፍጹማዊ አንድነትን የነበረ እንደሆነ ይሄ በተለይ እስከ ኢህአዴግ ድረስ ባለው የተከደበት ያንን ለመመለስ የፍጹማዊ ልዩነት ፖለቲካ ስርዓት ሲከተል የነበረው ወይም ያንን ለመመለስ ፍጹማዊ ልዩነት ትርክት በአገራችን ከፍተኛ ቦታ ያዘበት የበላይነት ያዘበት እንደሆነ እናውቃለን። እንግዲህ አንዱ ለአንዱ ምላሽ ለመስጠት ሲባል እየተፈጠረ የአገራችን ቀደምት የስልጣኔ ባለቤት የሆነችበት በሉዓላዊነቷ የማትደራደር በዓለም ከፍታ ላይ ያለችው ከጊዜ ወደ ጊዜ ስርዓታት አንድነቷን አብሮነቷን ልማቷን ማስቀጠል ካለመቻሉ የተነሳ ገዢ ትርክት ወይም አሰባሳቢ ትርክት መገንባት ካለመቻሉ የተነሳ እዛ ላይ የሚሰራው ስራ እጅግ በጣም ደካማ ከመሆኑ የተነሳ አገራችን ለልመና ለተማጻችነት በር እየተከፈተ ቆይቷል ማለት ነው። ይሄንን የተረዳው ቅድም እንዳልኩ መጋቢት 24 በአገራችን አዲስ ምዕራፍ አዲስ ተስፋ ይዞ የመጣ ነው። በአዲስ ሐሳብ የአገራችን ኦሪጂናል ሆኖ ኢንዲጂነስ ሆኖ ሐሳቦችን በአገራችን መበልጸግ እንችላለን፣ በአገራችን ማደግ እንችላለን፣ በአገራዊ ሐሳብ መቀየር እንችላለን የሚል ሐሳብ የተፈጠረው በመጋቢት 24 2010 ዓ.ም ክቡር ጠቅላይ ሚኒስትራችን ፓርላማ ላይ ቃል ከገቡ በኋላ ሐሳብ ይዞ ነው መጣው። ያም ሐሳብ የመደመር ሐሳብ ነው። ተደምረን ተሰባስበን አንድ ሆነን አገራችን መሻገር እንችላለን እንጂ ብዝሃ ቋንቋ፣ ብዝሃ ባህል፣ ብዝሃ ወግ፣ ብዝሃ ሃይማኖት፣ ብዝሃ ማንነት ባለበት ፍጹማዊ አንድነትም ፍጹማዊ ልዩነትም የሚሰራ አይደለም። በዚህ መንገድ አንድ የሚሰበስበን በህልማችን በራእያችን ላይ አንድ መሆን አንችልም የሚል ሐሳብ ይዞ ከተመጣ በኋላ ፍልስፍና ይዞ ከተመጣ በኋላ በአገራችን ከፍተኛ ስራዎች እየተሰሩ ይገኛሉ። ይሄም ምናልባት የብሔራዊነት ትርክት፣ ወንድማማችነት ትርክት፣ የእህትማማችነት ትርክት ካልገነባን በስተቀር ይሄን ሀገር ማሻገር አንችልም። ምክንያቱም ብዙ ልዩነቶች እንደ ውበት ተጠቅመን አንድነታችን እንደ ጉልበት ተጠቅመን ነው የምንሻገረው እንጂ አንድ አይነትነት የትም አያደርስም የሚለው ለብዙ ሺህ ዓመታት ይሄ በመንግስት ቤት ሲሰራ በትርክት መንገድ ሲቀረጽ እንደነበረ እናስታውሳለን። እንግዲህ አዲሱ የለውጡ መንግስት ትርክት ብሔራዊነት ነው። ከአምስቱ የእድገት ዘርፎች አንዱ ግብርና ነው። ዘርፉን በትክክል አቅሙ ተለይቶ በየት በኩል ብንሰራ ውጤታማ እንሆናለን፣ የምግብ ዋስትናችንን የምግብ ስርዓት ዋስትናችንን ማስጠበቅ የምንችለው በዚህ ዘርፍ ላይ እንዴት አድርገን ብንሰራ ነው የሚል የፖሊሲ ማዕቀፍ ተዘጋጅቶ በሀገር ደረጃ ይህ ፖሊሲ ማዕቀፍ በግብርናና በገጠር ልማት ላይ ያስቀመጠውን አቅጣጫ በመውሰድ ለልማት ለመዘጋጀት የተደረጉ ርብርቦች ሰፊ ናቸው። በርከት ያሉ የግብርናው ዘርፍ ላይ ያሉ ኢኒሼቲቮች አሉ። እነዚህ ኢኒሼቲቮች በዋናነት ልማትን የሚያሳልጡ ሌላውን ደግሞ የሚያነሳሱ እና ለሌላው ዘርፍ ግብአት መሆን የሚችሉ ሰፋ ያሉ ስራዎች ያሉባቸው አሉ። እንደነ ሌማት ትሩፋት ኢኒሼቲቭ፣ የአረንጓዴ አሻራ ልማት ኢኒሼቲቭ፣
ሌሎችም እንደዚሁ ከተረጂነት ወደ ምርታማነት ብለን የምንለውን ኢኒሼቲቭ ይዘን ሰብሰብ አድርገን ሌሎችንም እንደዚሁ ከግብርና ጋር አያይዘን የበጋ መስኖ ኢኒሼቲቭ አለ። ሌሎችም እንደዚሁ የምናነሳቸው በርከት ያሉ ጉዳዮች አሉ። እነዚህን አቅሞቻችንን ይዘን ከየት ወዴት መድረስ እንችላለን? እንደ ሀገር እንዴትስ ማምረት እንችላለን? አምርተንስ ለየትኛው ገበያ ነው የምናመርተው የሚለው ነገር በጣም መሰረታዊ ነገር ነው። ከሌማት ትሩፋት አንዱ የእንስሳት ተዋጽኦን ከዚህ በፊት በብዙ እጥፍ በብዙ መጠን ከውጭ ነው ኢምፖርት ስናደርግ ነበር፣ ልክ እንደ ብረት። ስለዚህ አሁን ግን በሀገራችን ተመርቶ ለሀገራችን ገበያ እንዲቀርብ ማቅረብ ችለን ለየውጭውን እያማተርን ነው። ስለዚህ ይሄ ከየት ነበርን ወዴት ነን የሚለውን በደንብ አድርጎ ሊያሳየን ይችላል። በሀገር ደረጃ ያሉ ኢኒሼቲቮችን ወደ ክልል ጠጋ አድርገን ስናይ ደግሞ በተመሳሳይ በክልላችን እነዚህ በሀገር ደረጃ ወስደን ስንሰራባቸው የነበሩ ጉዳዮች በሙሉ በክልላችን እየተገበሩ እየተሰሩ ያሉ ናቸው ብሎ መውሰድ ጠቃሚ ነው የሚሆነው። ምክንያቱም በግብርናው ዘርፍ ላይ ስንወስድ በበጋ ስንዴም ከፖቴንሻል አንጻር እየተሰራ ያለው ነገር የሚያበረታታ ነው። አርሶ አደሩ በመስኖ ወቅት ላይ ስንዴን አያውቀውም ነበር። ስንዴን አምርቶ ለገበያ ማቅረብ የቻለበት ትልቅ እድል የተፈጠረበት ነው ብሎ መውሰድ ይቻላል። ከሌማት ትሩፋትም አንጻር አርሶ አደሩ፣ እናቶች፣ ወጣቶች በየትኛውም አምራች በየትኛውም እድሜ ደረጃ ያለ አምራች ኃይል በሌማት ትሩፋት ላይ ተሳትፎ ውጤታማ መሆን የቻለበት ከፍተኛ ምርት ማምረት የቻለበት የቀንም የሳምንትም የወራዊ ወጪውን ከቤቱ የቻለበት ይሄን የሌማት ትሩፋት ስናይ የጓሮ አትክልትም በቀላል ቦታዎች ላይ በማይጠበቁ በማይታሰቡ ቦታዎች ላይ አምርቶ ለቤት ፍጆታ እስከማዋል ድረስ የተደረሰበት የዚህ ኢኒሼቲቭ ኮምፖነንት ነው። ከሌማት ትሩፋት አንዱ የእንስሳት ተዋጽኦን ከዚህ በፊት በብዙ እጥፍ በብዙ መጠን ከውጭ ነው ኢምፖርት ስናደርግ ነበር፣ ልክ እንደ ብረት። ስለዚህ አሁን ግን በሀገራችን ተመርቶ ለሀገራችን ገበያ እንዲቀርብ ማቅረብ ችለን ለየውጭውን እያማተርን ነው። ስለዚህ ይሄ ከየት ነበርን ወዴት ነን የሚለውን በደንብ አድርጎ ሊያሳየን ይችላል። ከዚህ ጋር በተጓዳኝ በ7 ዓመቱ ላይ በግብርናው ዘርፍ ላይ በጣም ማንሳት የምንፈልገው ነገር በአካባቢያችን ለምቶ የማያውቁ ሰብሎች፣ አዳዲስ ሰብሎች ተለምደዋል። ለምሳሌ ሩዝን እያስለመድን ያለ ነው። ሩዝ ፖለቲካል ክሮፕ ነው ብለን ከገበያ ተፈላጊነቱ አንጻር ከምርት ብዛቱ ቮሊዩሙ አንጻር እንዘን ከሚፈልገው የአየር ሁኔታና የአፈር ሁኔታ አንጻር በክልላችን አስፍተን ለመሄድ እየተጋና ያለ ነው። ይሄ ማለት ሩዝን የኛ አርሶ አደርም ሆነ አርብቶ አደር ከተሜው ከሱቅ እንጂ በአካባቢ ተመርቶ አያውቅም ነበር። ግን ዘንድሮ አምና ባለፉት 3 ዓመታት ላይ በተለይ በከፍተኛ ሁኔታ የጀመርነው ትልቁ ስራ ሩዝን ነው። ቅድም እንዳልኩትም የበጋ መስኖ ስንዴ በተለመደው ልክ ሳይሆን ከፍ ብሎ እየተሰራ እንዳለ ሁሉ ማለት ነው። ሌሎች ሰብሎችን ካቴጎራይዝ አድርጎ ከመሄድ አንጻር ለምሳሌ እንሰት ላይ የጀመርነው ስራ ደግሞ የተለየ ነው። እስካሁን ድረስ በግብርናው ዘርፍ ላይ እንሰት የተናቀች የተጣለች ሰብል ነበረች። አሁን ግን እንሰትን እጅግ ለየት ባለ ሁኔታ ትኩረት ተሰጥቶ ከመደበኛው ወይም ከዋና ዋና ሰብሎች ባልተናነሰ ሁኔታ ድጋፍ እየተደረገ በምርምር ተደግፎ ስራ እንዲሰራ በተስማማ ነው ልክ እያስኬድን ያለ ነው። እንሰትን በ3 ዘርፍ ዋና ዋና ጉዳዮች ነው ምናያት። አንደኛው ከፍተኛ በአካባቢያችን እንደሚታወቀው አርሶ አደሩም ህዝቡም የእንሰትና እንሰት ተዋጽኦን የሚመገብ አርሶ አደር ህዝብ ነው ያለን። ስለዚህ እዛ ላይ አስፈላጊ የሆኑ ቴክኖሎጂዎችን በመጠቀም በማባዛት ቴክኖሎጂን በማመንጨት እና ነባሩን ዝርያ ኮንዘርቭ በማድረግ 3ቱን ጉዳዮችን ወስደን እንሰት ላይ መስራት አለብን ብለን እየሰራን ያለ ነው። በየአመቱ ከበልግ ዋና ዋና ተግባሮቻችን ጎን ለጎን የእንሰት ንቅናቄ ፈጥረን የእንሰትን ችግኝና ኮረም አሚቾ የሚባለውን ተክለን እያባዛን ያለ ነው።
በፊት የነበረው እንትን በዋናነት ያው ግብርናን መነሻ ያደረገ የግብርና መር ኢንዱስትሪ ፖሊሲ ተብሎ እሱን መነሻ ያደረገና በግብርና ላይ ያጠነጠነ ስራዎች ናቸው በዋናነት የሚሰሩት። ከለውጡ በኋላ ግን በርካታ ሪፎርሞች ተሰርተዋል። ከለውጡ በኋላ ፖለቲካ ሪፎርም ተካሂደዋል። ፖለቲካችን አካታች እንዲሆን፣ ፖለቲካችን ህብረ ብሔራዊ እንዲሆን፣ ፖለቲካችን ደግሞ መደመር መንገዳችን መዳረሻችን ሁለንተናዊ ብልጽግና እንዲሆን ከፍተኛ ሪፎርም ስራዎች ተሰርተዋል። በተመሳሳይ በኢኮኖሚ ዘርፍም ተመሳሳይ ስራዎች ተሰርተዋል። የኢኮኖሚ ሪፎርማችን በዋናነት መነሻ ያደረገው አገር በቀል ኢኮኖሚ ምን ጸጋ አለን፣ ምን ላይ ፎከስ ቢደረግ የሀገር ሊቀየር ይችላል፣ ኢኮኖሚውን ሊነቃቃ ይችላል የሚለውን ነገር ትኩረት በማድረግ አገር በቀል የኢኮኖሚ ሪፎርም ፖሊሲ ተዘጋጅቶ ተግባራዊ ሲደረግ ቆይቷል ላለፉት 7 ዓመታት ማለት ነው። ይሄ ኢኮኖሚክ ሪፎርሙ ደግሞ በጣም ውጤት አምጥቷል። ይህ ሀገር የሚታወቀው በድህነት ነው፣ በልመና ነው፣ በጦርነት ነው፣ በተለያዩ አስቸጋሪ ሁኔታዎች ነው የሚታወቀው በዓለም ደረጃም በሀገር ደረጃም ማለት ነው። ከዚህ ሁኔታ ተቀይሮ ይሄ ኢኮኖሚክ ሪፎርሙ በተጨባጭ ትክክለኛ ስለመሆኑ የሚያሳየው ላለፉት 7 ዓመታት በኢኮኖሚ የተመዘገበው ውጤት አመላካች ነው። ላለፉት 7 ዓመታት የኢኮኖሚው በ7.2 በመቶ እያደገ ነው የመጣው። በ2024 ማለት በፈረንጆች ማለት ነው ባሳለፍነው ዓመት ይሄ አገር ከአፍሪካ 5ኛው ግዙፍ ኢኮኖሚ ለመገንባት ችለዋል እና ይሄ ቀላል አይደለም። ከሳውዝ አፍሪካ፣ ከኢጂፕት፣ ከናይጄሪያ እና ከሞሮኮ ቀጥሎ 5ኛው ኢኮኖሚ ባለቤት ሆኗል። ከኢስት አፍሪካ ደግሞ የመጀመሪያው ትልቁ ኢኮኖሚ በጂዲፒ ደረጃ መፍጠር ችለዋል እና ይሄ ኢኮኖሚ ሪፎርሙ ትልቅ ውጤት እያመጣ መሆኑን በአይን ማየት የሚያስችል ስራዎች በከተሞች በገጠር የሚሰሩ ስራዎች የሚታዩ ውጤቶች እየተመዘገቡ መሆኑን ሁላችንም ማየት የምንችልበት ደረጃ ላይ ደርሰናል ማለት ነው። የተለያዩ ደግሞ ኢኮኖሚው ማደጉን የሚያረጋግጥ የሚችሉ አካላት እያረጋገጡ መጥተዋል። አይኤምኤፍ፣ ወርልድ ባንክ፣ ሌሎች ይህን የሚገመግሙ አካላት በተጨባጭ ውጤቱን እያዩ እየመሰከሩ መጡበት ሁኔታ ግላጭ ነው ማለት ነው። ከዚህ ጎን ለጎን ኢኮኖሚክ ሪፎርም ሲደረግ ያው ኢኮኖሚው ከግብርና ወጥቶ ብዙሃን ኢኮኖሚ ዘርፍ እንዲሆን ነው የተደረገውና ይሄ የብዙሃን ኢኮኖሚ ዘርፍ ሲደረግ ግብርና ብቻ ላይ ሲወሰን የነበረው በግብርና ብቻ ላይ ታጥሮ የነበረው ኢኮኖሚ ከግብርና ወጥቶ በኢንዱስትሪ፣ በቱሪዝም፣ በማይኒንግ፣ በአይሲቲ ሌሎች ኢኮኖሚ ሊያነቃቁ የሚችሉ መሰረቶችና እዚህ ሀገር ላይ ጸጋ ባላቸው ጉዳዮች ጸጋ ወይም ኢኮኖሚ ሊያነቃቁ የሚችሉ አቅም ያላቸው ጉዳዮች ላይ ፎከስ ተደርጓል ማለት ነው። አንዱ ማይኒንግ ነው ማለት ነው። ከዚህ አንፃር ማለት ነው ወይ ማዕድን ልማት ማለት ነው። ይሄ ማዕድን ልማት ከለውጡ በፊት ማንንም አስተዋሽ ያጣ ነው። ምድር ከተፈጠረበት ጊዜ ጀምሮ እኛም አለን፣ ማዕድኑም አለ፣ አርሶ አደሩም አለ፣ ማዕድኑም አለ። ግን ተጠቃሚ አልነበሩም። በመንግስት ደረጃም በፖሊሲም ደረጃ ትኩረት አልተሰጠውም። በአፈጻጸም ደረጃ ማዕድን ወደ ምርት አልገባም። ማዕድን ከተነካ የጸጥታ ችግር ይፈጠራል የሚል ሆቢ ስለነበረ ሳይነካ የቆየበት ሁኔታ አለና ይሄ ለውጡ መንግስት የሰበረው አንዱ ወይም የጠገነው ስብራት አንዱ የአስተሳሰብ ስብራት ብዬ ነው የምወስደውና አንዱ ይሄን ነው። ማይኒንግን ደፍሮ መንካት ችለዋል። ይሄ በጣም ትልቅ ስራ ነው ብዬ አስባለሁና ከለውጡ በኋላ ማይኒንግ እንደ አንድ ኢኮኖሚክ ፒላር ተደርጎ ተወስዶ እየተሰራ ነው ያለው። ከዚያ አኳያ የመጡ ለውጦች አሉ። ለውጦቹ ጋር ከመሄድ በፊት የማይኒንግ እንደ አንድ ኢኮኖሚ ፒላር ከተደረገ በኋላ ይሄን ሊያስፈጽም የሚችሉ የፖሊሲ፣ የስትራቴጂ፣ የአዋጆች፣ የደንቦች፣ የህግ ማዕቀፎችን የማዘጋጀት ስራ ተሰርቷል። ይሄን መነሻ ተደርጎ ነው አሁን በህግ እንዲመራ ከማድረግ አኳያ የጸጥታ ችግር ሌላ ችግርም እንዳይፈጠር አሰራሮችን ጠብቆ እንዲሄድ ከማድረግ አኳያ ትልቅ ስራ ተሰርቷል ማለት ነው። እንደ ክልልም የህግ ማዕቀፎችን የማዘጋጀት ስራ በደንብ ተሰርቷል። የፌደራል የማዕድን አዋጅ አለ። አዋጅ 678 የሚባል አዋጅ አለ። የፌደራል ደግሞ ማዕድን ስራዎች ማስፈጸሚያ ደንብ አለ። ደንብ ቁጥር 423 የሚባል አለ። የክልሉ መንግስት አዋጅ አለ። የማዕድን ስራዎችን የምናስተዳድርበት አዋጅ አለ። እንደገና ደንብም ተዘጋጅቶ ነው ወደ ስራ የተገባው ማለት ነው። በዚህ መሰረት የመጀመሪያ ስራ የተሰራው
ከለውጡ በኋላ በተለይ በማዕድን ዘርፉ አዲስ ስለነበረ እና ከዚህ በፊት የትኩረት ያላገኘ ዘርፍ ከመሆኑ ጋር በተያያዘ የተማረ ሰው ኃይልም እንደገና ደግሞ የተደራጀ ላቦራቶሪ ኤሌመንቶቹን የማጣራት አቅም ችግር የነበረበት ስለነበረ የመጀመሪያ ስራ ተደርጎ የተወሰደው በክልላችን ምን አይነት ማዕድን አለ የሚል ያለውን እና የሌለውን ማዕድን የማጣራት ስራ ነው። ይሄ የማዕድን አለኝታ ጥናት ነው የሚባለውና ይሄን ጥናት በክልላችን በትኩረት ሰጥተን ሰርተናል። ያው ሌሎች አካባቢዎችም እንደሚጠናው ማለት ነው። እኛ በአመት ከ100 እስከ 150 ስኩዌር ኪሎ ሜትር የሚሸፍን የማዕድን አለኝታ ጥናት ነው የምናጠናው። በየአመቱ ነው ላለፉት 7 አመታት ይሄን አጥንተናል ማለት ነው። ያው ባሪ ያደርጋል ከጊዜ ወደ ጊዜ። እንደገና ደግሞ የሰው ኃይልም የቁሳቁስም አቅም ችግር ስለነበረ በክልላችን ውስጥ የሚገኙ ዩኒቨርሲቲዎችን እንደ አቅም ተጠቅመናል። ይሄ የዩኒቨርሲቲዎች አቅም ያላቸው ዩኒቨርሲቲዎች አሉን። እንደ አጋጣሚ ሆኖ እንደ አርባ ምንጭ አይነት አርባ ምንጭ ዩኒቨርሲቲን ተጠቅመናል፣ ሶዶ ዩኒቨርሲቲን ተጠቅመናል፣ ዲላ ዩኒቨርሲቲን ተጠቅመናል። በራሳችን ደግሞ በኦንፎርስ የምናጠናቸው ጥናቶች አሉ። ከዚህ በተጨማሪ ደግሞ የፌዴራል ጂኦሎጂካል ሰርቬይ ድርጅትን ተጠቅመናል ማለት ነው። እነኚህን የ6 አካላትን አንድ ላይ አቀናጅተን ነው በቅንጅት ነው ወደ ጥናት የገባ ነው እና በዚህ በየአመቱ ቅድም እንዳልኩት ከ100 እስከ 150 ስኩዌር ኪሎ ሜትር የሚሸፍን ጥናቶችን እያጠናን እንገኛለን ማለት ነው። ሁላችንም የምናውቀው ነው። ያው ምስራቅ አፍሪካ ላይ ኢትዮጵያ ትገኛለች። በዚህ ከላይ አብዛኛው የደቡብና ምስራቁ ፓርት የድርቅ ተጋላጭ የመሆን ጉዳይ ከዛም በማይተናነስ ሁኔታ በሰሜኑ ሀገራችን ክፍል የነበረው ጦርነት፣ በምዕራብ አካባቢ ደግሞ በምናይበት ጊዜ ትርፍ አምራች የነበሩ አካባቢዎች ምርት ማምረት በማይቻልበት ሁኔታ ላይ የውስጥ ግጭትና የሰላም ማጣት ሂደት የነበረበት እነዚህ ድምር ውጤቶች የሀገር ውስጥ የምርት ሰንሰለትን ወይም የሀገር ውስጥ የምርት ዝውውርም ሆርድ የተደረገበት አርቲፊሻል በሆነ መንገድ የታገተበት ሂደት ስለነበረ ኢትዮጵያ በተለያየ መንገድ የሚመጡ ኢኮኖሚ ተጽዕኖዎችን ተቋቁማ ላለፉት 7 ዓመታት በርካታ ውጤቶችን አምጥታለች ብሎ በድፍረት መናገር ይቻላል። ከዚህ አንጻር ትልቁና ምናልባት ትርጉም ባለው መንገድ እነዚህ ለውጦችን የተቋቋመችበትን ሂደት በምናይበት ጊዜ አንደኛውና መሰረታዊ ነው ብዬ በግሌ የማስበው ሆም ግሮን ኢኮኖሚ 1 እና ሆም ግሮን ኢኮኖሚ 2 ብሎ ሪሰንትሊ የተጀመሩት 2 ኢኒሼቲቮች በሀገር ደረጃ ላይ ያመጡት ለውጥ በጉልህ ሊታይ የሚችል ነው። በተለይ ሆም ግሮን ኢኮኖሚ 1 ላይ የስንዴ ምርትን በበጋም በክረምትም በስፋትም በጥራትም የማምረት እና ዓለም አቀፍ በኩል ሊመጣ የሚችለው የስንዴ ገበያ መስተጓጎልን ሂደት ግምት ውስጥ ያስገባና እንዲሁም በምስራቅ አፍሪካ የታየውን የድርቅ ሂደትን ለመቋቋም የሚያስችል ምቹ ሁኔታ የተፈጠረበት ጊዜ ነበር ብሎ መውሰድ የሚቻል ይመስለኛል። ብድር ጋራንቲ ጋር የተያያዙ ጉዳዮች የናሽናል ኢኮኖሚ ሴኩሪቲ ወይም የናሽናል ኢኮኖሚ መረጋጋት የሚጠይቁ ጉዳዮች አሉ። ከዛ በመለስ ግን የሰሜኑ ጦርነት ምክንያት ደግሞ አጎዋ ሁላችንም የምናውቀው ነው። የአጎዋ የጎላ ጥቅም የነበረው የተነሳበትና ኢትዮጵያ ላይ ኢንዱስትሪ ዘርፍ የተሰማሩ ባለሀብቶች በአንድም በሌላም የታነቁበት የተቸገሩበት ሂደቶች ነበሩ። ይሄ እጅግ ብስለት የተሞላበት የኢኮኖሚ አመራር ስርዓት ስለነበረ ነው እንጂ እንደ ሀገር ክራይሲስ ውስጥ እንገባ ነበር፣ ችግር ውስጥ እንወድቅ ነበር። ስለዚህ ጀርናሊ ማየው ነገር ምንድነው? ይሄንን ሂደት ተቋቁሞ የነበረው አብዛኛው ኢንዱስትሪ ተዘግቶ የነበረው በአሁኑ ሰዓት ኦልሞስት በሙሉ ማለት ይቻላል አንድም የሀገር ውስጥ ጥሬ ዕቃዎችን በመጠቀም አሊያም እነዛ የነበሩት ሂደቶች ሰላማዊ በሆነ መንገድ በመጨረሻም ቢሆን ሰላማዊ በሆነ መንገድ በድርድር የተቋጨበት ሁኔታ በኢኮኖሚው ላይ አዎንታዊ የሆነ ለውጥ አምጥቷል። ኢንዱስትሪዎቻችንን ሙሉ በሙሉ ወደ ማምረት አቅም ገብቷል ብሎ ማለት ይቻላል። ይሄ እንግዲህ ኢንዲፈረንስ የምናያቸው እዛም እዚህም የሚታዩ ልዩነቶች ሊኖሩ ይችሉ ይሆናል። ሆኖም ግን በጎላ መንገድ ኢንዱስትሪ ኢኮኖሚ ላይ መጫወት የሚችለውን ያህል ሚና እየተጫወተ ነው ብሎ መውሰድ ይቻላል።
ፍሰቱ የተቀዛቀዘበት የቱሪዝም ዘርፉ በተፈጠረው ችግር የሰላም እጦት የተቀዛቀዘበት ሁኔታዎቹ ነበሩ። ነገር ግን ያው በተፈጠረው እንቅስቃሴ ለዘርፉ ትልቅ ትኩረት የለውጡ መንግስት ከመስጠቱ ጋር ተያይዞ ዘርፉ ላይ ትልቅ መነቃቃት የተፈጠረበት ሁኔታ ስላለ ለውጦችን በዛው ልክ የመጡበት ሁኔታ አለና ከዚህ አንጻር በርካታ ስራዎቹ ተሰርተዋል። የዘርፉ የቱሪዝም ዘርፍ ለምሳሌ የሪፎርሙ አካል ነው። አንዱ በለውጡ መንግስት ሪፎርም ከተደረገባቸው ተቋማት አንዱ የቱሪዝም ዘርፍ ነው። ዘርፉ ሪፎርም ሲደረግ ከዚህ በፊት ራሱን ችሎ በሚኒስቴር ደረጃ የተቋቋመ ስላልሆነ አንዱ የተወሰደው እርምጃ የዘርፉን ራሱን ችሎ በሚኒስቴር መስሪያ ቤት ደረጃ ተቋቁሞ ስራውን እንዲመራ የተደረገበት ትልቁ የዘርፉ የትኩረት አቅጣጫ ነው ማለት ነው። ሁለተኛው የትኩረት አቅጣጫ ዘርፉ በሚኒስቴር መስሪያ ቤት ተመርቶ ሲያበቃ 5 የኢኮኖሚ ፒላር ናቸው ብሎ መንግስት ካስቀመጣቸው የኢኮኖሚ አመንጭ ተቋማት አንዱ ሆኖ እንዲያገለግል ተደርጓል። ስለዚህ ይሄ የቱሪዝም ዘርፉን በትልቅ መነቃቃት ውስጥ የሚከትና ትኩረት እንደተሰጠበት የሚያሳይ ነው። ሁለተኛው በሶስተኛ ደረጃ በዘርፉ የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ኢኒሺዬቲቭ ቀርጾ በዚህ በቱሪዝም ዘርፍ ላይ ትልቅ ስራዎችን ነው የሰራው። አንዱና የመጀመሪያው የሸገር ፕሮጀክት ነው። የሸገር ፕሮጀክት በርካታ በአዲስ አበባ ከተማ ላይ በርካታ ቦታዎች ላይ ሁላችንም እንደምናውቀው የቱሪስት መዳረሻ ስፍራዎቹ ለምተው ፕሮጀክት ተቀርጾ ተሰርቶ በርካታ ቱሪስቶችን የሚስብና የስራ እድል የፈጠረ የገቢ አቅማችንን ከፍ እንዲል ያደረገ ኢኮኖሚካሊ ጠቀሜታ ያመጣ ነው። ሁለተኛው በክቡር ጠቅላይ ሚኒስትራችን ኢኒሺዬቲቭ የተሰራው በዘርፉ ገበታ ለሀገር ነው። ገበታ ለሀገር ፕሮጀክትንም ስንመለከት በተለያዩ አካባቢዎች በሀገሪቱ ክልሎች በአማራ፣ በደቡብ ኢትዮጵያ ክልል አሁን በኋላ ወደ ደቡብ ምዕራፍ የሄደው ማለት ነው፣ በኦሮሚያ ክልል የተለያዩ ፕሮጀክቶቹ የቱሪስት መዳረሻ ስፍራዎቹ ለምተው ቱሪስቶች የመጡ የሚጎበኙበት የኢኮኖሚካሊ ጠቀሜታ እያመጣ ያለበት ነው። አሁን ደግሞ እየተሰራ ያለው ገበታ ለትውልድ የሚል ፕሮጀክት ነው። ይሄ ገበታ ለትውልድ የሚለው ፕሮጀክት እኛም እንደ ክልል አርባ ምንጭ ላይ የኮንፈረንስ ሴንተር እየተሰራ ነው ያለው። ይሄ በመላው ሀገሪቱ በመላው ክልሎች ላይ በሀገሪቱ ክፍሎች ላይ እየተሰራ ያለ ለዘርፉ ከዚህ በፊት የቱሪዝም ዘርፉ በጸጥታ በሰሜኑ አካባቢ በተፈጠረው የጸጥታ ችግርና በኮቪድ ምክንያት ተቀዛቅዞ የነበረውን የቱሪዝም እንቅስቃሴውን በእጅጉ ያነቃቃ በርካታ ውጤቶችን የሚያመጣ ትልቅ ፕሮጀክት ስለሆነ ይሄ በትልቁ ዘርፉን ያነቃቃበትና ከዘርፉ የሚገኘውን ገቢ ከፍ ያደረገበት እንዲሁም በዘርፉ ሰፊ የስራ እድል የከፈተበት ሴክተር ስለሆነ ይሄ ትልቅ ትኩረት በለውጡ መንግስት የተሰጠ መሆኑን የሚያሳይ ነው። በዘርፉ በተፈጠረው መነቃቃት የሰፊ የሀገር ውስጥ ጎብኚዎች ወደ ክልላችን ገብተዋል። ወደ 7.2 ሚሊዮን የሚሆኑ የሀገር ውስጥ ጎብኚዎች ናቸው ወደ ክልላችን ገብተው ጉብኝት ያደረጉት። ከነሱም ወደ 382 ሚሊዮን የሚጠጋ ብር ገቢ ተገኝቷል ማለት ነው። ስለዚህ ይሄ በሀገር ውስጥም በውጭ ሀገር ውስጥም እንቅስቃሴ የተገኙ በኢኮኖሚ ውስጥ የተረጨ ያገኘነው ገቢ ነው። ከዛ ውጪ በመዳረሻ ስፍራዎች በጥብቅ ደኖች አካባቢ በጥበቃ ስፍራዎች አካባቢ በደረሰኝ የሚሰበሰብ 1.5 ሚሊዮን የሚጠጋ ብር ገቢ አግኝተናል ማለት ነው። በዚህ በአጠቃላይ በቢዝነስ ቱሪዝሙ 87 ሚሊዮን የተገኘ ነው። ከእቅድ በላይ ነው ያሳካ ነው ባለፉት 6 ወራት። ይሄ የፈጠረው መንግስት የለውጡ መንግስት ለቱሪዝም ዘርፉ ከሰጠው ከፍተኛ ትኩረት የመጣ ነው። በዚህ ሂደት ውስጥ በርካታ ተዋናዮች አሉ። ሎካል ጋይዶች አሉ፣ መኪና የሚያከራዩ አሉ፣ በአካባቢው ውስጥ ቡና ሻይ የሚሸጡ አሉ። አንድ ቱሪስት ወደ አካባቢው ሲመጣ ሆቴሎች ውስጥ አገልግሎት ያገኛል፣ ምግብ ይበላል፣ ጫማውን ያስጠርጋል፣ ከሱቆች አስፈላጊ እቃ ይገዛል። ይሄ ኢንዳይሬክት በገበያ ውስጥ የሚረጭ ኢኮኖሚ ነው ማለት ነው።
ከተሞች በፕላን ከመምራትና ከተሞች ራሳቸውን በራሳቸው እንዲያስተዳድሩ የማይበረታታበት እንደ ሀገርም ሆነ እንደ ክልላችን በጣም አነስተኛ ቁጥር የነበራቸው ከተሞች እንደነበሩ ማየት ይቻላል። እንደ ክልላችን በቁጥር 10 የሚሆኑ ከተሞች ብቻ ናቸው በከንቲባ ሲተዳደሩ የነበሩት ከ2010 በፊት። አሁን ባለው ክልል ተጨባጭ ሁኔታ ዛሬ ላይ 3 ሪጂዮፖሊስ ከተሞችን ጨምሮ ወደ 41 እና ከዛ በላይ ከተሞች የራሳቸው ምክር ቤት ያላቸው በከንቲባ የሚተዳደሩ ከተሞች በክልሉ አሉ። ይሄ ለውጥ ለክልላችንም ለሀገራችንም ትልቅ እንደ ከተማና መሰረተ ልማት ትልቅ እምርታ የተመዘገበበት ነው ብሎ መውሰድ ይቻላል። የከተማ ህዝብ መዝናኛ ፓርኮች እንደ ሀገር በአዲስ አበባ ከተማ በአንድነት ፓርክ ነው የተጀመረው። እንደ ክልላችንም በአርባ ምንጭ ከተማ ኩልፎ ወንዝ ዳርቻ ልማት፣ በወላይታ ሶዶ የመናፈሻ ፓርክ ልማት፣ በዲላ የቆፌ ህዝብ መዝናኛ ፓርክ ልማት፣ እንደዚሁም በሁሉም ከተሞች እንደየአቅማቸው የጽዳትና አረንጓዴ ልማት፣ የወንዞችና ሐይቆች ዳርቻ ልማት እየተሰሩ ይገኛሉ። የከተማ መሰረተ ልማት ስራዎችን በተመለከተ በጥቂት ከተሞች ውስን ኪሎ ሜትር የአስፋልት መንገዶች ምናልባትም ተለቅ ባሉ ከተሞች ላይ ከ10 ኪሎ ሜትር ያልዘለለ የአስፋልት የኮብልስቶን የጠጠር እና የጥርጊያ መንገዶች የነበሩበት ሁኔታ ማስታወስ ይቻላል። ዛሬ ላይ በእያንዳንዱ ከተማ እጅግ በጣም ከፍተኛ በ100 ኪሎ ሜትር የሚቆጠሩ የአስፋልት የኮብልስቶን የጥርጊያና ጠጠር መንገዶች ተገንብቶ አገልግሎት እየሰጡ ይገኛሉ። ግንባታ ሂደትም ላይ እንዳሉ እናያለን። ይሄ በለውጡ መንግስት የመጣ ወይም የተመዘገበ ውጤት ነው ብሎ መውሰድ ይቻላል። ሌላኛውና ልዩ ትኩረት የሚሰጠው በዘርፉ የኮሪደር ልማት ስራዎች ናቸው። የኮሪደር ልማትን ስንመለከት እንደ ሀገር በአዲስ አበባ ከተማ አስተዳደር ነው የተጀመረው። በክልላችንም በአርባ ምንጭ 12 ኪሎ ሜትር፣ ይሄ በፌደራል መንግስትም ጭምር ክትትል የሚደረግበት ድጋፍ የሚደረግበት፣ በዲላ 10 ኪሎ ሜትር፣ በወላይታ ሶዶ 12 ኪሎ ሜትር፣ በጂንካ 5.2 ኪሎ ሜትር፣ በሳውላ በይርጋ ጨፌ፣ አረካ፣ ቦዲቲ፣ ሌሎችም ከተሞች 41ዱ የከተማ አስተዳደር ከተሞች ላይ በሙሉ ማለት ይቻላል በዲዛይን እና በትግበራ ሂደት ላይ መኖሩን እናያለን።